በዓለማችን ላይ ካሉ እጅግ ጥቂትና ወሳኝ የባህር መተላለፊያዎች መካከል አንዱ ሳይሆን ዋነኛው እንደሆነ የሚነገርለት የሀያላን መንግስታት አይን ማረፊያ የኢኮኖሚክስ ሊቃውንት የጭንቀት ምንጭና የጂኦፖለቲካው የጦርነት አውድማ የሆነው የሆርሙዝ ወሽመጥ ዛሬም ድረስ የዓለምን ትኩረት እንደሳበ ይገኛል። ይህ መተላለፊያ በአንድ በኩል ከፋርስ ባህረ ሰላጤ በሌላ በኩል ደግሞ ከኦማን ባህርና ከህንድ ውቅያኖስ ጋር የሚያገናኝ ሲሆን የሰው ልጅ የስልጣኔ ታሪክ እንዲሁም የዘመናዊ ዓለም የኢንዱስትሪ እንቅስቃሴ የደም ስር ተደርጎ ይወሰዳል። የሆርሙዝ ወሽመጥ አስፈላጊነትን ስንረዳ በመጀመሪያ ወደ አእምሯችን የሚመጣው ነዳጅ ነው። ዛሬ ዓለም ለምትጠቀምበት የነዳጅ ፍጆታ ከ20 እስከ 30 በመቶ የሚሆነው የሚጓጓዘው በዚህ ጠባብ የባህር መስመር በኩል ነው። በየቀኑ ከ21 ሚሊዮን በርሜል በላይ ድፍድፍ ነዳጅ በዚህ ወሽመጥ በኩል ያልፋል። ይህ ማለት ደግሞ በዚህ መስመር ላይ የሚፈጠር ማንኛውም መጠነኛ መስተጓጎል በዓለም አቀፍ ደረጃ የነዳጅ ዋጋን ሰማይ እንዲነካ፣ የኢንዱስትሪ ምርቶችን እንዲያሽቆለቁሉና የዓለምን ኢኮኖሚ ወደ ድቀት እንዲያመራ የማድረግ አቅም አለው። ይህ ጠባብ መተላለፊያ በጠባቡ ቦታው ላይ 33 ኪሎ ሜትር ብቻ ስፋት ያለው ሲሆን መርከቦች የሚያልፉበት የባህር መስመር ደግሞ በእያንዳንዱ አቅጣጫ 3 ኪሎ ሜትር ብቻ ስፋት አለው። ይህ መጥበብ ነው እንግዲህ ለወሽመጡ ወታደራዊና ፖለቲካዊ ዋጋ የሰጠው። የሆርሙዝ ወሽመጥን ታሪካዊ ባለቤትነትን ስንመለከት ለዘመናት የፋርስ ማለትም የአሁኗ ኢራን ግዛቶች ይህንን መስመር እንደ ራሳቸው የጓሮ በር ሲመለከቱት ቆይቷል። በጥንት ዘመን የፋርስ ግዛት በነገሰበት ወቅትም ወሽመጡ ሙሉ በሙሉ በቁጥጥራቸው ስር ነበር። ሆኖም በ16ኛው ክፍለ ዘመን ፖርቹጋላውያን አካባቢውን በኃይል በመያዝ ለረጅም ጊዜ ተቆጣጥረውት ቆይተዋል። በኋላም በ17ኛው ክፍለ ዘመን እንግሊዞች ከፋርስ ንጉሳውያን ጋር በመተባበር ፖርቹጋሎችን ካስወጡ በኋላ የብሪታንያ ግዛት በአካባቢው ላይ ከፍተኛ ተጽዕኖ ማሳደር ጀመረ። የዛሬዋ ኢራንና የኦማን ሱልጣኔት የወሽመጡን የባህር ክልል የሚጋሩ ሲሆን በታሪክ ሂደት ውስጥ ግን ኢራን ለወሽመጡ ያላት ቁርኝት ጥልቅና ፖለቲካዊ ትርጉሙ የላቀ ነው። ኢራን ይህንን መስመር እንደ ብሔራዊ ደህንነቷ ዋስትናና እንደ ዋና ዲፕሎማሲያዊ መደራደሪያ ካርድ ትጠቀምበታለች። ኢራን የሆርሙዝ ወሽመጥን እንዴት በቁጥጥሯ ስር ልታስገባው ቻለች የሚለው ጥያቄ የጂኦግራፊ እንዲሁም የወታደራዊ ስትራቴጂ ድምር ውጤት ነው። ኢራን በወሽመጡ ሰሜናዊ ክፍል ረጅም የባህር ዳርቻ አላት። ከዚህም በተጨማሪ በወሽመጡ መግቢያና መውጫ ላይ ያሉትን እንደ ሆርሙዝ፣ ቄሽምና ካርግ ያሉ ስትራቴጂካዊ ደሴቶችን በቁጥጥሯ ስር ማድረጓ ወታደራዊ የበላይነትን ሰጥቷታል። በተለይም ከ1979 የኢራን አብዮት በኋላ የኢራን እስላማዊ አብዮታዊ ጥበቃ የባህር ኃይል በወሽመጡ ላይ ከፍተኛ ጥበቃና ቁጥጥር ማድረግ ጀመረ። ኢራንም በአካባቢው ያላትን ተጽዕኖ ለማሳደግ አሲሜትሪክ ዋርፌር ወይም ሚዛኑን ያልጠበቀ የጦርነት ስልትን ትጠቀማለች። ይህ ማለትም ግዙፍ የጦር መርከቦችን ከመጠቀም ይልቅ በፍጥነት የሚንቀሳቀሱ ትናንሽ ጀልባዎችን፣ የባህር ውስጥ ፈንጂዎችን እንዲሁም ከባህር ዳርቻ የሚተኮሱ ሚሳይሎችን በመጠቀም ማንኛውንም ታላቅ የባህር ኃይል ስጋት ላይ የመጣል አቅም ገንብታለች። በዚህ ምክንያት ኢራን በወሽመጥ ውስጥ የሚንቀሳቀሱ መርከቦችን የመፈተሽ የመቆጣጠርና ካስፈለገም የመዝጋት አቅም እንዳላት በተደጋጋሚ ለዓለም አሳይታለች። ይህ የኢራን ቁጥጥርና ተደጋጋሚ የወሽመጡን እዘጋለሁ ዛቻም ከዓለም አቀፉ የባህር ሕግ ጋር እንዴት ይጋጫል የሚለው ጥያቄም የሕግ ባለሙያዎች ክርክር ነው። እንደ አውሮፓውያን አቆጣጠር በ1982 የወጣው የተባበሩት መንግስታት የባህር ሕግ ስምምነት የማቋረጥ መብት የሚል መርህን ያስቀምጣል። ይህ መርህ እንደሚለው አንድ የባህር መተላለፊያ በሁለት ሀገራት የባህር ክልል ውስጥ ቢሆንም እንኳ መተላለፊያው ለዓለም አቀፍ ንግድ ወሳኝ እስከሆነ ድረስ መርከቦች ያለምን መሰናክል የማለፍ መብት አላቸው። ነገር ግን ኢራን ይህን ድንጋጌ ሙሉ በሙሉ አትቀበለውም። ኢራን የምትከራከረውም ሰላማዊ ማለፍ በሚለው መርህ ነው። ይህ ማለት ደግሞ የአንድን ሀገር ደህንነትና ሰላም የማይረብሽ መርከብ ብቻ እንዲያልፍ ይፈቀዳል የሚል ትርጉም አለው። ኢራንም የ1982ቱን ስምምነት ብትፈርምም እስካሁን ድረስ በፓርላማዋ አላጸደቀችውም። ስለዚህም ራሷን በሕጉ ተገዥ አድርጋ አትቆጥረውም። በዚህ ምክንያት የአሜሪካና የሌሎች ምዕራባውያን የጦር መርከቦች በወሽመጡ በኩል ሲያልፉ ኢራን እንደ ሉዓላዊነት ጥሰት በመቁጠርም ትንኮሳዎችን ታደርጋለች። ይህ የሕግ ሽኩቻ በወሽመጡ ላይ ዘላቂ ውጥረት እንዲነግስ አድርጓል። አሁን ደግሞ የሆርሙዝ ወሽመጥ መዘጋት ለዓለም ብቻ ሳይሆን በተለይ እንደ ኢትዮጵያ ላሉ በማደግ ላይ ላሉ ሀገራት የሕልውና ጉዳይ ሆኗል። በእርግጥ በአሜሪካና በኢራን መካከል በተደረሰው ስምምነት መሰረት የሆርሙዝ ወሽመጥ መከፈቱ የተነገረ ቢሆንም የወሽመጡ መዘጋት በዓለም የነዳጅ ገበያ ላይ እጅግ ከፍተኛ መስተጓጎልን ፈጥሯል። በሳምንታት ውስጥም የነዳጅ ዋጋ በጥፍ ጨምሯል። ይህም መላው ዓለም ወደ ከፋ የኢኮኖሚ ቀውስ እንዲገባ አድርጎታል። ትላልቅ ፋብሪካዎች ስራ አቁመዋል። የአየር መንገድ በረራዎችም ተቋርጧል። የትራንስፖርት ዘርፉም ሽባ ሆኗል። የምግብ ዋጋ በከፍተኛ ሁኔታ ስለመጨመሩ የሚሰማ ሲሆን ለምግብ ምርት የሚውሉ ማዳበሪያዎችና ኬሚካሎች እንዲሁም ምርቱን ለማጓጓዝ የሚያስፈልገው ነዳጅም ዋጋው ጨምሯል። ታዲያ ለኢትዮጵያ ይህ አደጋ ምን ትርጉም አለው? የመካከለኛው ምስራቅ እሳት በየደቂቃው የተንበለበለ በቀጠለበት በዚህ የውጥረት ሰዓትም የእሳቱ ወላፈን ከቀጠናው አልፎ ሀገራችን ኢትዮጵያንም ከነካ ውሎ ሰነባብቷል። ኢትዮጵያ
ምንም እንኳን የባህር በር ባይኖራትም ኢኮኖሚያ በቀጥታ ከዓለም አቀፍ የንግድ እንቅስቃሴ ጋር የተቆራኘ ነው። የኢራን ጦርነት የነዳጅ እጥረትን ከማስከተሉ ባለፈ የባህር ላይ ኢንሹራንስ፣ የኮንቴነርና የትራንስፖርት ወጪዎችን ማናሩ በቀጣይ የሚኖረው ከባድ ኢኮኖሚ ተጽዕኖ በቀላሉ የሚታይ አይደለም። ጦርነቱ በኢትዮጵያ ከነዳጅ አንስቶ በሌሎች መሠረታዊ ሸቀጦች ዋጋ ላይ ጭማሪ በመፍጠር የእያንዳንዱ ዜጋ ኪስና ኑሮን እየነካ ቀጥሏል። ኢትዮጵያ በየዓመቱ በቢሊዮን የሚቆጠር ዶላር ለነዳጅ ግዢ ታወጣለች። የሆርሙዝ ወሽመጥ መዘጋት ኢትዮጵያ በምታስገባው የነዳጅ አቅርቦት ላይ ከፍተኛ መስተጓጎል የፈጠረ ሲሆን የነዳጅ ዋጋ ላይም ጭማሪ እንዲደረግ አስገድዷል። ይህ ደግሞ በሀገሪቱ ውስጥ ያለውን የትራንስፖርት ወጪ ጨምሯል። ከዚህም በላይ የሆርሙዝ ወሽመጥ መዘጋት በቀጣይ ከቀይ ባህር ደህንነት ጋር የተያያዘ ነው። በመካከለኛው ምስራቅ የሚነሳ ማንኛውም ግጭት የጦርነቱን ቀጠና ወደ ቀይ ባህርና ወደ አፍሪካ ቀንድ የመሳብ ዕድሉ ሰፊ ነው። ይህ ደግሞ ለኢትዮጵያ ቀዳሚ የውጭና ገቢ ንግድ መስመር የሆነውን የጅቡቲ ወደብ ስጋት ላይ ጥሏል። በመሆኑም የሆርሙዝ ወሽመጥ ሰላም መሆን ለኢትዮጵያውያን የቤት ውስጥ ሰላም፣ ለእናቶች የገበያ መረጋጋትና ለወጣቱ የሥራ ዕድል መኖር ቀጥተኛ ትርጉም አለው። የዓለም ፖለቲካ ትኩሳት በሚፈላበት በዚህ ወቅትም ይህች ጠባብ የባህር መስመር የሰው ልጅ የጋራ ደህንነት ምልክት ሆና ትቀጥላለች። ኢራንም ያላትን ስልታዊ ቁጥጥር እንደ ዛቻ ስትጠቀምበት፣ የተቀረው ዓለም ደግሞ መተላለፊያው ክፍት ሆኖ እንዲቆይ ዲፕሎማሲያዊና ወታደራዊ ጫናውን ይቀጥላል። በመጨረሻም የሆርሙዝ ወሽመጥ ታሪክ የሚያስተምረን ነገር ቢኖር በዓለማችን ላይ ጂኦግራፊ ከፖለቲካ በላይ መሆኑና የአንድ አካባቢ አለመረጋጋት በሺዎች የሚቆጠሩ ኪሎ ሜትሮች ርቆ በሚገኝ ኢትዮጵያዊ ገበሬ ኑሮ ላይ እንዴት ተጽዕኖ እንደሚያሳድር ነው። ይህ መተላለፊያ ክፍት ሆኖ መቆየቱ ለኢራንም ሆነ ለተቀረው ዓለም የጋራ ጥቅም ቢሆንም የኃይል ሚዛን ፍላጎቱ ግን ሁልጊዜም ወሽመጡን በፈንጂ አፋፍ ላይ እንዲቆም ያደርገዋል።